ያፌት ኤፍራታን አስፈረማት። ወረቀቱ ላይ መፈረም አልነበረባትም፣ ግን እየሳቀባት ነበረ። መጀመሪያ ላይ ለምንድን ነው የምፈርመው አንተ አትፈርምም እንዴ ስትለው የኔ ንግስት ለምንድን ነው ግራ መታጋብኝ አላት። ሸወዳት። ከዛም ተቀብለው እስኪ አዎ እፈርማለሁ የሚፈጠረውን አያለሁ አለች። ከዛም ስትፈርም እሱ ከንፈሩን እያዟዟረ መሳቅ ጀመረ። ምክንያቱም ይሄ ነገር ወንጀል መሰለኝ እያሰራት ያለውና እንግዲህ ለምንድን ነው ቢሮ ማንሄደው ቢሮ ወሰደኝ እንጂ ስትለው አይ አሁን ቢሮ አይደለም የምወስድሽ ቦታ አለ አላት። የማሳይሽ ቦታ አለ አላት። ቢኒ ደግሞ ለናታን እውነቱን ነገረው። ራሷን ልታጠፋ ስትል ነው የታረኳት አለ። ከዛም ናታን እንዴት ይሄንን ነገር ከኔ ልትደብቁ ቻላችሁ ብሎ እሳት ለብሶ እሳት ጎርሶ ወደ ቤት እየሮጠ መጣ። ከዛም ወደ ቤት እየሮጠ ሲመጣ ማነች ሉሊት ብቻ ናት። እኔ እሷ እንደው የሳቄ ምንጭ ናት። የምር እንዴት ዘና እንደምታደርገኝ ሉሊት። እንግዲህ ሉሊት ብቻዋን ሲጮህ የት ነው ያለችው ሲሆን ለምን አቅልሃለሁ የሉሊት የጽ ጠባቂ ነኝ እንደ ምናምን ስትለው ሉሊት አፍሽን ዝጊ አላት። ከዛም ወደ ፎቅ እየበረረ ሲሄድ ቤዚ ብቻዋን ቁጭ ብላ ነበረ። ቤዚ ላይ ጮኸባት። ቤዚ እንግዲህ ተቀይማለች ናታንን። እንግዲህ እንዴት ይሄንን ያክል ትደብቂኛለሽ አላት። ምን ማድረግ ነበረብኝ? የተዘጋው ስልክ ላይ መደወል ነበረብኝ? እቤት መጥተህ ስታድር መንገር ነበረብኝ? የት ነበርክ አንተ? ለመሆኑ የት ነበርክ? ቆይ እኔም ማላስብላት ነው እንደሚመስልክ ለእህትክ እንዴት ነው የምታስበው አለች። በጣም ተናደደች። ይሄ ሁሉ ሲደረግ በር ላይ ቆማ እያዳመጠች ነበረ። ከዛ ማነች ቤዚ ተናዳ በሩን ከፍታ ልትወጣ ስትል እናገኘቻት በር ላይ አንቺ እያዳመጥሽ ነበር እንደ ያወራን ሰምተሻል? አይ አላየውም አለች። አልሰማውም አለች። ከዛን ገባች። እጇን ጎትቶ እንግዲህ አልጋ ላይ አስቀምጣት። ተርበተበተች። የምታወራ ሁሉ ጠፋት ማለት ነው። ከዛ በኋላ ቢኒ አንድ ጊዜ ከይቅርታ ጋር ትወጣለን እሱን ብቻ ላናግረው አለች። ከዛም ለናታን መጀመሪያ እንደማትቆጣኝ ቃል ግባልኝ አለችው። እሺ አልቆጣሽም ንገሪኝ አላት። እኔ ራሴን ላጠፋ አልነበረም፣ ግን ይሄንን ሀሳብ ያመጣችው ቤዛ ናት ከዚህ ከቢኒ ጋር እንድንታረቅ እንጂ እኔ ራሴን ላጠፋ አስቤ አይደለም አለች። ያን እንደዛ ስታወራ ይሄንን ነገር ለናታ ስትነግረው ምንድነው የምትይው ብሎ ጮኸባት። ምን አይነት ወሬ የምታወጂው? ምን አይነት ቀልድ ነው ብሎ ጮኸባት። ያንን ነገር ቢኒ ሰምቷል። በር ላይ ቆሙ ማለት ነው። ከዛም እንዴት ዋሽታ ራሷን ላጠፋ ነው ብላ ታረቀችኝ በሚል እሱም እየተንደረደረ እንግዲህ ከደረጃው ላይ ወርዶ ወደ ቤቱ ሄደ እየሮጠ። በጣም ተናዷል ቢኒ ማለት ነው። አቤል ደግሞ ገነትን ሄዶ እንደ ማስፈራራትም ይሄን አቤል ግን ማነው ልኩን የሚያሳየው? እናታችሁ እንደ ማስፈራራትም የሆነ ብሷ ሲጀመር ገኒ ወንድ ናት። ወንድ ታስንቃለች፣ አትፈራም ማለት ነው። ልጅሽ ብታይ ስለ አንቺ አውርታ አጠግብም አላት። የማ ልጅ አለችው። ወረኛ ደግሞ በዚህ ልትሻውደኝ ነው አለችው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ያፌት ኤፍራታን ወንጀል አሰርቷታል። ምክንያቱም ይሄ ወረቀት አልፈርምም ስትል ከረመችና ዛሬ ግን አስፈረማት። ኤፍራታ ተረጋጊና አስቢ፣ አሁን ካለሽበት አይብስም ብላ እንግዲህ ወረቀቱ ላይ ፈርማለች። ምን እንደሆነ አላውቅም። አቤል ደግሞ ካዝና ሰብሮ የማአት ፎቶ የነዛ የታገቱ ሴቶች ፎቶዎች መሰለኝ ባልሳሳትና ያንን ፎቶ በሞባይሉ ስክሪንሾት እያደረገ ፎቶ እያነሳ ነበረ። እንግዲህ ይመስለኛል ይሄንን ያፌትን ሊያሳስረው ይሁን ሊወነጅለው ይሁን በዛ በፎቶ እያስፈራራ አላውቅም። እንግዲህ ፎቶውን ቀርጾታል በቪዲዮ ማለት ነው። ኤፍራታን ደግሞ ስቃዩን እያበላት ይገኛል። አንቺ ነሽ ግድ ወንድሜን አጎቴን ማሳመን ያለብሽ፣ አለበለዚያ እኔ ጋር ያለውን ነገር ታውቂያለሽ፣ አውጥቼ ነው ሁሉን ነገር መበተንልሽ አላት። እሷም ደግሞ ደፍራ መናገር አልቻለችም ለያፌት። በቃ እየተርበተበተች አቤል ከኛ ጋር መሆን ይፈልጋል፣ በቃ እኛ ጋር ይቀመጣለችው። እሱ ደግሞ በጭራሽ ዛሬ መሽቷል፣ ከመሸ በኋላ ሰውጣ አይባልም፣ ነገ ግን አይንህን እዚህ ቤት እንዳላየው አለው። እሱ ግን ነቅቶም እዛው ነው፣ የትም አይሄድም። ምክንያቱም ኤፍራታን እያስፈራራት ይገኛል ማለት ነው አቤል። ዳግምና ጽ ደግሞ ልጅቷን አግኝተዋት ነበረ። ልጅቷን ደግሞ የሆነ ያስፈራራት ሰው አለ መሰለኝ
በቃ እየተንገለባበጠች ወደ ኋላ እያየች ነው የመጣችው። ስታወራ ራሱ በጣም እየፈራች ነው። እኔ ምን ሊያሰሯት እንደፈለገች አላውቅም። ግን ደግሞ በመጨረሻም ተስማሙ። እንግዲህ አቤልና ዳግም ተፋጠጡ። ዳግም ይሄ አቤል ማለት ከያፊት የበለጠ ነው፣ ከያፊት የባሰ ማለትም ምን እንጃ ነኝ። እናም አቤል ማን ነው እሱ ዳግም እንግዲህ ተጋፍጦታል ፊት ለፊት አቤልን ማለት ነው። አቤል በጣም መጥፎ ልጅ ነው። ዳግም ብትጠነቀቅ ነው የሚሻለው ማለት ነው። ምክንያቱም ይሄ ለራሱ ላጎቱ ልጅ ያልተመለሰ ቢኒንም እንደዛ ያደረገ ሰው ነው እና ለአንተ ሊመለስ አይችልም ጓደኛዬ ነው ብሎ እና አላውቅም። እኔ የሚያሳዝነኝ ያው የናታንና የኤፍራታ መጨረሻ ምንድን ነው? ማን ነው የሚያሸንፈው እዚህ ጋር አላውቅም። ያፊት ግን ሚና እየተጫወተ ነው ያለው ኤፍራታ ላይ። እሷ ደግሞ አሁን ላይ እየተሸወደች ነው ያለችው እና እንግዲህ አስፈርሟታል። ወረቀቱ ላይ ምን እንዳስፈረማት አላውቅም። ይሄ ነገር ወንጀል ነው። እንግዲህ ምንም ቢልሽ ምንም ቢያደርግሽ በጭራሽ እንዳታስቢ ብላት ነበረ ባለፈ ጊዜ። ምንም አይነት ነገር እንዳትፈርሚ ብላታለች። ግን ደግሞ አይኑን ሲያጉረጠርጥባት ፈራቸው መሰለኝ። ፈረመች ወረቀቱ ላይ 4 ወረቀት ላይ ፈርማለች። ይሄ የወንጀል ሳይሆን አይቀርም። የዛ የቤዛ ጓደኛ እናት ደግሞ አንተስ ድሮስ የዛ የርኩስ ልጅ አይደለህ እንዴ አለችው። ከዛ ልጁ እናቱን እንደማነቅም አለ። እናቱ ላይ አፈጠጥባት። የዛ ልጅ ምንድን ያልሽው አላት። እኔ ለምን ከእናቱ ጋር እንደማይስማሙ አላውቅም። ይመስለኛል ባህሏን የገደለችው እሷ ራሷ ናት። እናም ልጇ ላይ ነው ምክንያት የተደረደረችው። እንደዛ ይመስለኛል ሳስበው። እና ይሄ ልጅ ግን እናቱን በቅርብ ጊዜ ያዋርዳታል ብዬ ነው የማስበው። እንግዲህ ዛሬ ክፍል 100 ተለቋል። ይቀጥላል ይመስለኛል። ድራማቸው ገና ነው፣ ማብቂያው ገና ሳይሆን አይቀርም እና ያው ተወዳጅ ስለሆነ ይቀጥላሉ ብዬ አስባለሁ። ከመጀመሪያው ጀምሮ የአረግ ድራማ ግን በነገራችን ላይ ወጥ ነው፣ ምንም ዝባዝንኬ የለበትም። በቃ እንደዛ ያኛው ማን ነበረ ያለቀው በፊት እሱ እንኳን ብዙም እንትን አይልም። ግን ይሄ በጣም ጥሩ ድራማ ነውና ያስተምራል። እንግዲህ ቤዛና ናታንም ተጣልተዋል። እንግዲህ ይቅርታ ቢላትም በጣም ይቅርታውን ልትቀበለው አልቻለችም። በጣም ተናዳለች። እንዴት እንደዚህ እኔ ማላስብላት ነው የሚመስል። ቆይ እንዴት አድርገህ ብታስበኝ ነው አለች። ሉሊት ደግሞ ሉሊት ከዚህ በኋላ አፍሽን ይዘግተሽ ቁጭ በይ፣ ማንም ባይናግረሽ ምንም አይነት መልስ እንዳትመልሽላቸው። እንዴ እዚህ ጋር ቁጭ በየ ሳይሆን ጭራሽ የነሱ መጫወቻ መሰልኳቸው እንዴ? ዝም ብለሽ ምግብሽን ቢይዝ ሉሊት አንድ ነገር እንዳትናገር ያህል የሳቅኩት ሳቅ እንዳትጠይቁኝ ማለት ነው። እንዴት ነው የምታስቀኝ? ዘና ነው የምታደርገኝ ሉሊት። በነገራችን ላይ የእውነት ተወዳጅ እኮ ናት። በነገራችን ላይ ሉሊት ማለት ነው።